እሺ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ብለን ጀምረን እስካሁን ድረስ ቀጥለን እንግዲህ የምዕራፍ 7 ማገባደጃ ላይ ደርሰናል። እግዚአብሔር ይመስገን። የማርቆስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ ያለውን ዛሬ እንመለከታለን ማለት ነው። እግዚአብሔር ፈጠነን መጣን እንግዲህ ለማየት እንሞክራለን። ቀደም ብዬ እንግዲህ ንባቡን አነብላችሁና የወንጌሉን ክፍል ማለት ነው ከዛ አንድ ባንድ እያየን እንሄዳለን። የማርቆስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ ማለት ነው። ከዚያም ተነስቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። ወደ ቤትም ገብቶ ማንም እንዳያውቁበት ወደደ፣ ሊሰወርም አልተቻለውም። ወዲያው ግን ታናሺቱ ልጇ እርኩስ መንፈስ ያደረባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ተደፋች። ሴቲቱም ግሪክ ትውልዷም ሲፎኒቃዊት ነበረች። ከልጇም ጋኔን ያወጣላት ዘንድ ለመነችው። ኢየሱስ ግን ልጆቹ በፊት ይጠግቡ ዘንድ ታዩ፣ የልጆቹን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም መልሳ አዎን ጌታ ሆይ፣ ቡችሎች እንኳ ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ አለችው። እርሱም ስለዚህ ቃልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። ወደ ቤቷም ሄዳ ጋኔን ወጥቶ ልጇን በአልጋ ላይ ተኝታ አገኘችው ብሎ ያስቀምጣል። ቃሉ ባለቤት ምስጋና ይሁን፣ አሜን። ከቁጥር 24 ጀምሮ እንዳነበብነው ስለዚች አንዲት ሴት ግሪካዊት ስለሆነች ትውልዷም ሲፎኒቃዊት ስለሆነች እንስት ይነግረናል ቅዱስ ማርቆስ። ማቴዎስም በምዕራፍ 15 ላይ ተመሳሳይ ታሪክ ያስቀምጣል እንደዚሁ ማለት ነው። ልብ ብላችሁ ትመለከቷላችሁ፣ ታደምጡታላችሁ ብዬ አስባለሁ። ጌታ ከላይ ጀምሮ ጸሐፍትና ፈሪሳውያን እየከሰሱት ከኋላ እየተከተሉ አንዴ በጥያቄ አንዴ ጥያቄ መጠየቅ ሳይሆን ደግሞ በወንጀልም ከላይም ጀምሮ ሐዋርያቱን ሲከሱ ትመለከታላችሁ። እንዴት እጃቸውን ሳይታጠቡ በሉ ብለው ይከሳሉ። ቀደም ብሎ በምዕራፎች ላይ ስትመለከቱት ደግሞ ከሄሮዳውያን ጋር በመተባበር ጌታን ለመክሰስ ጌታን በሄሮድስ ዘንድ ፍርድ እንዲሰጠውና ያ ፍርድ ደግሞ የሞት ፍርድ ቶሎ እንዲፈረድበት ይፈልጉ ስለነበረ ይከታተሉታል፣ ያሳድዱታል ማለት ነው። ጌታ ይህን አውቆ ምን ያደርግ ነበር? ፈቀቅ አለ፣ ሸሸ። ወይ ደግሞ ከቅፍርናሆም ደግሞ ሌላም ቦታ ሲወጣ ትመለከታላችሁ። በተመሳሳይ መንገድም እዚህም ላይ የምንመለከተው እንደዛ ነው። ከላይ ለብ በሉ ቅፍርናሆም እንደነበረ አይተናል ጌታ ማለት ነው። ከዛም ወጥቶ እንዳስተማረ ተመልክታችኋል። አሁን ደግሞ ከዚያም ተነስቶ ወደ ጢሮስና ወደ ሲዶና ሀገር ሄደ ብሎ ያስቀምጣል። ጢሮስና ሲዶና የሚባሉት አገራት ወይም ደግሞ ከተማዎች ሁለት ትልልቅ ከተማዎች ናቸው። ከቅፍርናሆም በምዕራብ በኩል ይገኛሉ። ወደ 80 ኪሎ ሜትር አካባቢ ርቀት አላቸውና በሜዲተራኒያን ሲ አካባቢ እዛ አካባቢ የሚገኙ ከአይሁድ ወገን ሳይሆን ከአሕዛብ ወገን የሆኑ ህዝቦች ናቸው። ስለነዚህ ህዝቦች ቀደም ብሎ ኢሳይያስ ምዕራፍ 23 ስትመለከቱ ስለ ጢሮስ የተነገረ ሸክም የተርሴስም መርከቦች ወይ አልቅሱ ፈርሷልና ቤት የለም መግባት የለም ከኪቲም አገር ጀምሮ ተገልጦላቸዋል እያለ ኢሳይያስ ምዕራፍ 23 በደንብ ያስቀምጣል። እንዴት ጢሮስ ምን ያለች ከተማ እንደሆነች ማለት ነው። እንዴት አይነት በጣዖት አምልኮ ውስጥ ያለች አሕዛብ የሚገኙባት የአሕዛብ ከተማ መሆኗን ይነግረናል። ሲዶንንም እንደዛው ማለት ነው። ትንቢተ ኢዩኤልም ገብታችሁ ተመልከቱ። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ ጌታ ይላል ማለት ነው። በውኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁን በራሳችሁ ላይ መልሳለሁ እያለ እግዚአብሔር ያስቀምጣልና እግዚአብሔር እንዴት ፍርድ እንደሚፈርድባቸው እንዴት ጣዖት አምልኮ ውስጥ የነበሩ ከእግዚአብሔር አምልኮ የራቁ ህዝቦች ያሉበት ከተማ እንደሆነ ያስቀምጣል። እና ጌታ ከእስራኤል ወጥቶ ወይም ደግሞ ከቅፍርናሆም ወጥቶ ወዴት ይመጣል? ወደዚህ ህዝብ ካለበት እስራኤላውያን ካሉበት ቦታ አሕዛብ ነኝ ያለ እንጂ ለእስራኤል በስጋ ብቻ ያለ አይደለም። በአዲስ ኪዳን ስለሚመጣው የሚያስቀምጥልን ማለት ነው። ለዛ ነው ሐዋርያት ሥራ ምዕራፍ 1 ስትመለከቱ ነገር ግን መንፈስ
ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆኑኛላችሁ ብሎ ነው የሚያስቀምጠው። ብርሃኑ የሚበራ ለእስራኤል ስጋ ብቻ ሳይሆን እስከ ምድር ዳርቻ ድረስ በዓለም ሁሉ ማለት ነው። በዓለም ሁሉ ጌታ ስለመምጣቱ፣ ድህነት ስለመምጣቱ፣ መድኃኒት እንደመጣላቸው እንደሚሰበክ ቀደም ብሎ ያስቀምጣል ማለት ነው። ግን ከዚህም ተነስቶ ወደ ጢሮስና ወደ ሲዶና ሀገር ሄደ ብሎ ነው ጌታ የሚያስቀምጠው። ለምን ካላችሁ ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወርም አልተቻለውም ብሎ ያስቀምጣል። ለምን ወጣ ብላችሁ ካያችሁት አባቶች እንግዲህ 1 2 3 እያሉ ምክንያት ያስቀምጣሉ። ነገር ግን የመጀመሪያው ጌታ ራሱን ለብበሉ ካለማመን ከክፋት ሲያሸሽ ነው፣ ወይም ደግሞ ሲያርቅ ማለት ነው። ጌታ ንጹሕ ነው፣ ቅዱስ ነው። በቅፍርናሆምና እንዲሁም ጌታ በሄደ በሚያስተምርባቸው ቦታዎች በሙሉ ጸሐፍት ፈሪሳውያን እየተከታተሉ ስለ ክፋት እንጂ ልባቸው ተመልሶ ጌታን የመቀበል ነገር ምንም እየታየባቸው አልነበረም። ስለዚህ ራሱን ከክፋት ሲያርቅ ወጣ፣ ተነስቶ ሄደ ብለው ያስቀምጣሉ ማለት ነው። አንድም ጸሐፍት ፈሪሳውያን ጌታ ጊዜው ሳይደርስ ለማስገደል ይከታተሉት ነበረ። ጊዜው ሳይደርስ ይከታተሉት ነበረ፣ ፍርድም ሊያስፈርዱበት በሐሰት ማለት ነው። ስለዚህ አምቡሽ ሊያደርጉት ብሎ ኮመንተሪ ላይ ስትመለከቱ አምቡሽ ሊያደርጉት ነበረ ማን? ጸሐፍትና ፈሪሳውያን። ስለዚህ ከዚህ አምቡሽ ራሱን ፈቀቅ አረገ ማለት ነው። ጊዜው አልደረሰም ነበርና ለብ በሉ። ከዚህ ራሱን ፈቀቅ አረገ። ሁለተኛ ከተመለከታችሁት ለእስራኤል ዘሥጋ ብቻ ሳይሆን ይሄ ድህነት የሚመጣው ለአሕዛብም እንደሆነ ጌታ ሊጠቁመን ወደ ጢሮስ ሄደ። ወደ ጢሮስ ማለት ነው እና ወደ ሲዶና ሀገር ሄደ። አይሁዳውያን ብቻ እኛ እንድናለን፣ እኛ ብቻ ንጹሕ ነን ሲሉ እንዳንል ነበር። አሁን ግን ጌታ ለሐዲስ ኪዳን በሙሉ ለዓለም እንደመጣ በሐዲስ ኪዳን የመጣው ለዓለም እንደመጣ በሐዲስ ኪዳን የመጣው ለሕዝብ ብቻ ሳይሆን ለአሕዛብ ለሁሉም እንደመጣ ሊያሳውቅ ወደ ጢሮስና ወደ ሲዶና ሄደ። ሁለተኛ ማለት ነው። ለብ በሉ። ምክንያቱም ጢሮስና ሲዶና ከፍ ያሉ ቦታዎች ናቸው። በዛ ላይ ደግሞ መካከል ናቸው። ብዙ በተለይ ሪጅን ኦፍ ታይር ሲዶና ተብሎ የተቀመጠው መሀል ላይ ስትመለከቱ ጢሮስና ሲዶና መካከል ላይ ያለው እንደ ድንበርም ያለ ቦታ ነው። ጌታ ሄዶ ሊገባበት ያለበት ቦታ ስትመለከቱት ማለት ነው መካከል ላይ ያለው ድንበር ላይ ነው። ወይም ወደ አይሁድ አልሆነም፣ ወይም ደግሞ በዚህኛውም ከተማ በደንብ አልፎ በዱም ሰዶም ከተማ በደንብ አልፎ በዱም ሰዶ አልገባም። ስለዚህ መካከል ላይ ያለ ነው። ጌታ መካከል ላይ ያሉት ልባቸው እንዲመለስ የዳዱትን ትምህርት ብቻ የሚፈልጉትን ወይም ደግሞ ማረጋገጥ ብቻ በደንብ ያልተሰበከላቸው ወይ ደግሞ ያላወቁትን ሊስብ መጣ ማለት ነው። ፍጹምም ደግሞ እንደዛው ያልሰሙትን ደግሞ ጌታ ለነሱ ወንጌልን ሲሰብክ ተአምራትን እያደረገ ወደ እርሱ ሲያመጣ ወደ አዲስ ኪዳኒቱ ቤተክርስቲያን ሲስብ ትመለከታላችሁ። ለብ በሉ። እነዚህ እስራኤላውያን አይደሉም። እስራኤላውያን አይደሉም ማለት ለእነርሱ ቀድሞ ነቢይ ወይ ደግሞ የሚመጣው መሲህ ከእነርሱ ነው ተብሎ ምንም የተነገረላቸው አይደሉም። እነዚህ እግዚአብሔርን አያውቁትም ስላችሁ ልክ እንደ እስራኤላውያን ማለት ነው። እንደ እስራኤላውያን ግን በዛ ልክ አልተገኙም። ጌታ ባስተማረ፣ ጌታ በፈወሰ፣ ጌታ ተአምራትን ባደረገ ጊዜ እስከ ምዕራፍ 7 ድረስ መተናል። ሲገፉት ትመለከታላችሁ። ጌታን ምንም ስራ እንዳይሰራም ሲያደናቅፉት ትመለከታላችሁ። ለዛም ነው ጌታ ከዛ ተነስቶ ወደ ጢሮስና ወደ ሲዶና ሄደ ተብሎ የተነገረ ማለት ነው። ልብ በሉ። ስለ ጌታ ተአምራት በደንብ እየተሰማ ነው። ማርቆስ ቀድሞ ነግሮናል። ተአምርን እያደረገ ጌታ ሲመጣ በሁሉም በ10 ከተሞች ተብሎ ተነግሮ የለም። ማርቆስ 1 ቁጥር 45 እኮ ስትመለከቱ እርሱ ግን ሲወጣ ብዙ ሊሰብክና ነገርን ሊያወራ ጀመረ ካለ በኋላ ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበር። ከስፍራውም ወደ እርሱ ይመጡ ነበር። ከብዙ ጌታ እንደውም ራቅ ብሎ እንኳ ራሱ እነሱ ይመጡ ነበር። አሁንም ልክ እንደዛው ጌታ ወዳለበት ብዙዎች ይመጡ ነበር። ስለዚህ ምንም ሊሰራ ስላልቻሉ ሐዋርያት እንኳን እንዳይበሉ እያደረጓቸው ስለነበረ ከዛ ምን አረገ? ወጣ ማለት ነው። ከዛ ወጣ። ወዲያውም ግን ታናሺቱ ልጇ እርኩስ መንፈስ ያደረባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ተደፋች ብሎ ያስቀምጣል። በእግሩ ላይ ተደፋች። ቀደም ብሎ የማቴዎስ ወንጌል ላይ ታገኙታላችሁ። ይቺ ሴት ቀደም ብላ መታ ሲመልሳት ታዩታላችሁ። የማቴዎስ ወንጌል ምዕራፍ 15ን ከቁጥር 20 ጀምሮ ተመልከቱት። ራሱኑ ታሪክ ማለት ነው። ማርቆስ
ለየት ባለ ያስቀምጣል። ማቴዎስም ራሱ ያስቀምጣል። ቀድሞ ከከለከላት በኋላ ነው አሁን ደግሞ መልሳ የምትደፋው ማለት ነው። ምክንያቱም ምዕራፍ 5 ላይ ልክ እንዳለችው ሴት ተአምር ሲደረግ አይተው ተአምር እንዲደረግላቸው ፈውስን እንዲያገኙ፣ እቺ ደግሞ ስለ ልጇ መታ በጌታ ዘንድ የምትደፋ ሴት ነች። በበሉና አስቀምጥ። ጌታ በልባቸው ክፋትን ያወሩ ወይ ደግሞ ክፋትን ያሰቡ ክፋትን የሚያደርጉ በአፋቸው ግን ስለ ፈጣሪ የሚመሰክሩ ወይም ደግሞ ጌታ ጌታ የሚሉ እስራኤላውያን አይሁዳውያን ነበሩ። ነገር ግን እነሱን ሊያውቅ አልፈለገም። ጌታ ከነርሱ ሸርሸ ማለት ነው። አቮይድ አደረጋቸው። ከነርሱ ወጣ ከነሱ። ልብ በሉ። እቺ ሴት ግን ከነርሱ ወገን ነች። ምክንያቱም ከታች ዝቅ ብለን ስንመለከት አይደለም የምታገኟት። ከታች ላችሁ ዝቅ ስትመለከቱ ማርቆስ ይነግረናል ማን እንደሆነች ማለት ነው። ማን እንደሆነች ያስቀምጣል። ምን በማለት ያስቀምጣል? ግሪክ አይደለም። ሴቲቱም ግሪክ ትውልዷም ሲሮፊኒቃዊ ብሎ የሚያስቀምጠው ማለት ነው። ስሟ ለመጥራት ከበድ ይላል ቦታው አካባቢው። ልብ በሉ። እሷ ከአይሁድ ወገን አይደለችም። ከአይሁድ ወገን አይደለችም። ጌታ ግን ከአይሁድ ወገን መጥቶ የምር የሚወለደው ከዳዊት ስለሆነ ማለት ነው ለሐዲስ ኪዳን ላለን ለኛ ለጄኔታልስ ወይ ደግሞ ለአሕዛብ ሁሉ እንደሚሰብክ በእሷ ላይ ያሳየን ነው። በኋላ እንመለከተዋለን። ጌታ ራሱ ሲከለክል ማለት ነው። ወዲያውም ግን ታናሽቱ ልጇ እርኩስ መንፈስ ያደረባት ብሎ ነው የሚያስቀምጥ። ስለዚህ ይህች እናት ነች። ልብ በሉ። ልጇ እንዲፈወስላት የምትፈልግ እናት ወደ እርሱ መጣችና በእግሩ ላይ ተደፋች። እስራኤላውያን ያውቃሉ ለማን መደፋት እንዳለባቸው፣ ለአምላክ ብቻ ማለት ነው። ምክንያቱም መዝሙረኛው መዝሙር 95 ላይ ኑ እንስገድ ለእርሱ እንገዛ ብሎ ያስቀምጠዋል። ስለዚህ መስገድ መገዛት እንደሆነ የታመነ ነው። ይቺ ግሪካዊቷም ልክ እንደዛው ግን መስገድ ምን እንደሆነ ታውቃለች። በነገራችን ላይ በእነርሱ መታ ተደፋች። ስለዚህ የተደፋችው ማጋ እንደሆነ ታውቃለች ማለት ነው። ይህ ጌታ ይህ አምላክ ቢሆን ነው እንጂ ዝም ብላ አትደፋም። ቅድም ማርቆስ ወንጌል ምዕራፍ 5 ቁጥር 33 ላይ እንደተደፋችው ያቺ ሴት ማለት ነው። ምን ስለሆነች የተደረገላትን ስላወቀች ተብሎ አይደለ? ቀድማ የተደፋችው እየፈራች ተንቀጠቀጠች መታ ነው ተደፋች የሚለው የሚያስቀምጠው እየፈራች። ይችኛውም እናት እንደዛው በእግሩ ላይ ተደፋች ብሎ ነው የሚያስቀምጠው። በእግሩ ላይ ተደፋች፣ ለመነችው። ልብ በሉ። በእግሩ ላይ ተደፋች። ስለማ ስለ አጋነን ስላደባ ወይም ርኩስ መንፈስ ስላደረባት ስለ ልጇ ስትል ማለት ነው። ስለ ልጇ ስትል ይህ ልዩ ነው። በነገራችን ላይ ስለማንም አይደለም የለመነችው፣ ስለ ልጇ ነው። ስለ ልጇ ልብ በሉ። ልጇ ታሞ እንደነበረ አውቃ። ልክ ቀድሞ በአልጋ ላይ የነበረው ትዝ ይላችኋል። በአልጋ ላይ የነበረው ታማሚ ሰዎች ጣሪያ ነድለው ገብተው ስለ እነርሱ እምነት ሲል ጌታ ልክ እንደፈወሰው ልክ እንደዛው ስለ ራሷ ሳይሆን ስለ ልጇ ብላ የመጣች ነች። አስተውሉ። ስለ ልጇ ማለት ጌታ ይሄንን አይቶ ግን ዝም አይልም ማለት ነው። ትመለከታለች። ሴቲቱም ግሪክ ትውልዷም ሲፎኒቃዊት ነበረች፣ ከልጇም ጋኔን ያወጣላት ዘንድ ለመነች ብሎ ቅዱስ ማርቆስ ያስቀምጣል። አሁን ኦዲየንሱ ማን እንደሆነ ትረዳላችሁ። ቅዱስ ማርቆስ እያስረዳ ነው። ለምሳሌ የተባለው መቶ አለቃውን ሲፈውስ እና ደግሞ ሲደረግለት በልጁ ሲደረግለት ማን እንደተፈወሰ የዚህ ሰውዬ ልጅ እንደተፈወሰ ይህ ሰውዬም ደግሞ በጌታ እንዳመነ በተለይ ሮማውያን እንዲያውቁ ግልጽ አድርጎ ነው የሚያስቀምጠው። አሁንም ይቺ ሴትዮ ምህረትን ፈልጋ ያድነኛል ብላ ማን ነው ብላ እንደመጣች አምላክ ብላ እንደመጣች እና ደግሞ ማዳኝ ነው ብላ እንደመጣች እነዚሁ ራሳቸው ሮማውያን ያውቁ ዘንድ ቅዱስ ማርቆስ በግልጥ ያስቀምጣል። ሴቲቱም ግሪክ ይላል ማለት ነው። ስለዚህ ግሪካውያን ደግሞ እዛ ሰዎች ሲመለከቱ ወይ ደግሞ ሮማውያን ሰዎች ሲመለከቱ ልክ እንደ አይሁድ ሳይሆን ጥበብን እንደሚያውቅ ብዙ ጣዖት አማልክት ላይ ብዙ ፓወር ያላቸው ልክ ያሉ ሁሉ እንደሚታመኑ ግን እንዳላደኑ ልጅ ይቺ ሴትዮዋም የዛ ሰው ስለሆነች ማለት ነው ብዙ የምታውቅ ስትሆን እንዴት ወደዚህ ሰው እየሄደች ይህ ማን ነው ብለው እንዲጠይቁ ምልክት ይሰጠናል ማለት ነው። ቦታውን የሚያስቀምጥልን። ምክንያቱም ያለችበት ቦታ
አጋንንት የሚመለክበት ጣዖታት የነገሱበት ቦታ ስለሆነ ማለት ነው። ግሪክ ካለ በኋላ ግን ልብ በሉ መደፋቷና የልጅቷን ደግሞ አጋንንት መያዝ ግልጥ ያደርግልናል። ቅዱስ ማርቆስ ምዕራፍ 1 ላይ ጌታ በአጋንንት ላይ ስልጣን እንደነበረው ገልጦልን ነበረ። ትዝ ካላችሁ ቁጥር 45 እና ቁጥር አካባቢ ላይ ሰዎች ሰምተው ወደሱ ከመከተላቸው ፊት ቁጥር 27 ላይ ሁሉም ይህ ምንድን ነው? በስልጣን እርኩሳት መናፍስትን ያዛል፣ እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ ብሎ የሚያስቀምጠው ክፍል አለ። ቀድመው ስለ ጌታ ተአምር ሰምተዋል። ይህች ሴትም ሰምታለች። ልክ እንደዛው ጌታ በእርኩሳት መንፈሳት ላይ ያለውን ስልጣን ያለውን ምን ፓወር ሰምታለች፣ በደንብ ተረድታለች። ሲሰበክ ማለት ነው ስለ ጌታ በ10ሩም ከተማ ብቻ በሁሉም ተሰምቷል። ስለዚህ መጣች ማለት ነው። ለዛም ቅዱስ ማርቆስ ይለናል እርኩስ መንፈስ ያለባት። ስለዚህ ፈውስን ፈልጋን የመጣች የተደፋችሁ ማለት ነው። ቃሉን ላከ ፈወሳቸውም ከጥፋትም ማዳናችሁ ተብሎ መዝሙረኛው ነግሮናል። መዝሙር 7 ይህ ቃል ደግሞ አሁን ክርስቶስ ሲፈውስ ደግሞ ታገኙታላችሁ። ልክ እንደዛው ማለት ነው። እሱም ፈልጋ እስራኤላዊ ያልሆነችው ከእስራኤል ወገን ያልሆነችው ይህች ሴት ለፈውስ መጣች ማለት ነው። ለፈውስ መጣች። ምዕራፍ 15 ከቁጥር 23 ላይ ትመለከታላችሁ። በነገራችን ላይ ማቴዎስ ላይም እንደዛው ማለት ነው። ምዕራፍ 15 ላንብብላችሁ። በተለይ የማቴዎስ ወንጌል ምዕራፍ 15 ከቁጥር 23 ላይ ይሄንኑ ነገር ስለምናገኘው ማለት ነው። እነሆም ከነናዊት ሴት ከእርሱም ሀገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉም ይዟታል ብላ ጮኸች። እርሱ ግን አንዳች እንዳልመለሰላትም ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት ብሎ የሚያስቀምጠው ስለዚህ ሴት ነው የሚያወራው። ጌታም እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ብሎ ያስቀምጣል። እርሱም ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ ብሎ ያስቀምጠናል። ከማርቆስ ላይ የተባለ አማርኛ ነው የሚያስቀምጠው። ቀድሞ ለመነች። ልብ በሉ። ጌታ ግን ሲከለክላት ልብ በሉ። እነርሱ አሰናብታት ነው የሚሉት። ለማን እንደመጣ ነው የሚያስቡት? ለእስራኤላውያን፣ እስራኤል ስጋ ብቻ ማለት ነው። እንደው ጩኸታንም አስበው ልክ እንደ ጌታ መሐሪ እንደሆነ አይደለም የሚያስቡት፣ እንደ ሰው ነው ያሰቡት። ያውም ደግሞ ገና እንዳልገባቸው ማለት ነው። ገና ልጅ ነበሩና በመንፈስ በትምህርትም እንደዛው በኋላችን ትጮኻለችና ነው የሚሉት። ልብ በሉ። ገና አልጠነከሩም። ደቀ መዛሙርቱ አላወቁ። ትጮኻለችና አሰናብታት፣ በቃ አሰናብታት። ጌታም ግን ለየት ባለ ክፉ በሚመስል መልስ ነው የሚመልሰው። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ብሎ ያስቀምጣል። አልተላኩም አለ። አሁን ይህችን ሴት ሲፈትናት ነው። ልብ በሉ። ትሰማለች ይህን ነገር። ጌታ ይህንን ሲመልስ አይታ በዛው አልቀረችም። እርሷም ግን መጣ ይላል ጌታን ሆይ ልብ በሉ። ጌታ ሆይ እርዳኝ እያለች ሰገደችለት ብሎ ነው የሚያስቀምጠው። ይህን ከተናገረ ሁሉ በኋላ ማለት ነው እግዚአብሔር የራቀን በሚመስልን ሰዓት ልመናችን ያልተሰማ በመሰልን ሰዓት ማቆም የለብንም። አሁንም መጣር ማለት ነው። እግዚአብሔር የምርም ሊፈትነን ይሄ በሃይፕ ሆነን አንዳንድ ጊዜ በአምልኮ የምንጠነክርበት ጊዜ አለ። ጸሎት ትንሽ ቻሌንጅ ሲያጋጥመን ወደኋላ የምንልበት ማለት ነው። እግዚአብሔር አንዳንድ ጊዜ አልሰጥም ሊል ይችላል። ቆይ ገና ነው። ያኔ ምንድን ነው የምናደርገው? አሁንም በነበርንበት ፔስ እንደውም በቻልነው አቅም ጸሎት ከሆነ ጸሎታችንን እንጨምራለን፣ እምነታችን ከሆነ እምነታችንን እንጨምራለን። በደንብ ማለት ነው እርዳን፣ አግዘን እያልን ሁሌም ቢሆን እንለምናለን። ከዛ በኋላ ነው ጌታ የሚያግዘን ማለት ነው። የልባችን አውቆ ማለት ነው። ይህችም ሴት ደግሞ በደንብ ያዙ። ድንገት ተአምር አይታ ተደንቃ ብቻ የመጣች ብትሆን ጌታ ሊፈትናት ነው። እስራኤላዊ አይደለችም። ልብ በሉ። ስለ እግዚአብሔር ብዙም የምታውቀው የለም፣ ስለ አይሁዳውያን አምላክ። ስለዚህ ተአምር ብቻ የታመታ ከሆነ ልብ በሉ በልቧ የምርም እውነት አልተገኘምና ምሕረቱም ላይገባ ይችላል። ጌታ ግን የልቧንም ማወቅ ፈለገ። እምነቷ ምን ያክል ድረስ ነው የሚለውን ማወቅ ፈለገ። ስለዚህ ለፈተና ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት። እርሷ ግን መጣ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ሲላት መልሶ ድጋሚ አሁንም ለፈተና መታ ስትሰግድለት እርሷ ትመልሳለች ማለት ነው። ቀድሞ አይሁዳውያን ልብ በሉ ሕዝብ ነን ብለው ስለሚያስቡ አሕዛብ የሚሏቸውን ሰዎች ይጠየፋሉ።
ይጠየፋሉ። በጣም ነው የሚጠየፉት። ከዛም ይሰድቧቸዋልም ጭምር ማለት ነው። ይሰድቧቸዋልም ጭምር። ይቺ ሴት ይሄ ሁሌ ሲደረግ ታውቃለች፣ እንደሚደረግም ትሰማለች። በአይሁዳውያን ዘንድ ራሳቸው በጣም ከፍ ከፍ እስከማድረግ ብዙ ሄደው ስለነበር ማለት ነው። ጌታም ግን በእነሱ በሚመስል መንገድ መለሰላት። ጥያቄ ነው ግን የልጆች እንጀራ ይዞ ለቡችሎች መጣል አይገባም ማለት ካላት በኋላ ጽሁፉ በጣም ሀርሽ ይመስላል። በነገራችን ላይ ፋዘር ታዶስ ማለት ይሄኛውን እንደው በደንብ ሲያብራሩት ጽሁፉን ስንመለከተው ሀርሽ የሆነ ይመስላል፣ ከበድ ያለ ይመስላል። ግን ንግግሩ ለዘብ ባለ ንግግር ነው የተናገራት። የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት ብሎ ሲያስቀምጥ ለዘብ ያለ ንግግር ነው፣ ልብን የሚያራራ ነው። ልብ በሉ ለቡችሎች ብሎ ያስቀመጠው ልክ በተለይ ቡችላ የተባለው የግሪኩንም ስትመለከቱ ምንም ለቤት ውስጥ የሚቀመጡ እንደ ቶይ የሚታቀፉ ማለት ነው። እንደ ቶይ ወይም ደግሞ እንደ አሻንኩሊት ለቤት ውስጥ በጣም በእንክብካቤ የሚያዙ ውሾች አሉ አይደለ? ልክ እንደዛ ባብሎ ነገራት ይላሉ ማለት ነው። እንደዛ ባብሎ ነገራት። ስቲል ግን እሷ አልተከፋችም። ጌታ የልቧን ማመን ሊፈትናት ነው። በደንብ ያዙ። በደንብ አይሁዳውያን ራሳቸው ልጅ፣ ሌሎቹን ግን እንደ ውሻ ይቆጥሩ ስለነበረ እሱንም እያስታወሳት ነው። እሱንም እንደዛው ማለት ነው። ጌታ ልክ መታ ሰምታ ስትሰግድ ዝም ብሎ መጥተው ለሰገዱትና ጌታ ላሉት ብቻ በአፍ ብቻ ለመሰከሩት ፈውስንም እንደዛው ድነትም አይመጣም። እንደዛ አይደለም፣ ከልብ መሆን አለበት። ይህን ሲያጠራ ልብ በሉ ጌታ ይጠይቃታል አይደለም? ይህንን ያስቀምጥላታል። እርሷ የምትመልሰውን መልክ ትመለሳላችሁ። ተመልከቱት። በመልሷ እርሷም አሁን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በጣም ሀምብል ሆና ነው የምትመልሰው፣ ራሷን ዝቅ አድርጋ ትልቅ ራስን ዝቅ ማድረግ ግሬት ሂዩሚሊቲ ብሎ ነው የሚያስቀምጠው። በነገራችን ላይ ትልቅ ጥልቅ የሆነ እምነቷን ገለጠች። ጌታም እንድትገልጥ ነበር እንደዛ ያላት። ጥልቅ የሆነውን እምነቷን እንድትገልጥ ማለት ነው። ገለጠችም። መልሷ በነገራችን ላይ በደንብ ያዙ። ይሄ ዓላማ ይዞ እንዲህ ነው የሚል የለም። ላክ ኦፍ ኦብጀክሽን ብሎ ያስቀምጧል። ወይም ደግሞ ኦር ዲፓርቸር ኦር ኤንድ ሄር አግሪመንት ቱ ዋት ሲምድ ላይክ አን ኢንሰልት ብሎ ይሄ ጌታ ሲናገራት ልክ ስድብ በሚመስል መንገድ የሆነ በዛ አይደለም። ራሷን ዝቅ አድርጋ እንደ ስድብ ሳይሆን ራሷን ክሊር እንድታደርግ ወይም ደግሞ እንድታጠራ ጌታ እንደጋበዛት አይነት ቆጥራ ነው የመለሰችው። የምርም ጌታም ደግሞ እንደዛ ነው ያለው እንድትመሰክር። በነበራችን ላይ ልብ በሉ ጌታ የልብን ያውቃል፣ ይመረምራል። ነገር ግን በአፏ መመስከር መናገርም ነበረባት፣ ግልጥም ማድረግ ነበረባት። ቅዱስ ማርቆስ ሲጽፍልን ማቴዎስም ሲያስቀምጥልን ይህን እንድናውቅ ነው። መናገር ተአምር ብቻ አይተው የሚመጡ ብዙዎች ስላሉ ማለት ነው፣ ከልብ ሳያምኑ። ስለዚህ ከልብ ማመናቸው ወሳኝ ነው። ከልብ በማመናቸውም ደግሞ መናገርም መግለጥም አለባቸው። አንዳንዶች ገና በትንንሽ ነገር ድፍት የሚሉ ስላሉ ማለት ነው። ወዲያው በአንዴ የሆነ ተአምር ስታዩ ጸበል ስናይ እንደ አማኝ ሆኖ ቁጭ የሚል በጣም ብዙ ሰው አለ አይደለ? በአንዴ ልቡ ቢመረመር ግን በደንብ ቢታይ ግን ብዙ መገዛት የሌለው ማን እንደሆነ አምላኩ ብዙ የማያውቅ ተአምሩን ብቻ አይቶ ፈውሱን ብቻ አይቶ ተደሞ የሚመጣ ብዙ ሰው ስላለ ማለት ነው። ብዙዎች ስላሉ ጌታ እሷን ጠይቋት ልብ በሉ በመመለሷ በልቧ ያለውን እምነት አሳየች። ራሷን ዝቅ ማድረጓንም እንደዛው ገለጠች። በደንብ ያዙ። ራሳቸውን ዝቅ የሚያደርጉ ከፍ ከፍ ይላሉ። እንደ ስድብ የሚመስል ነገር ተናግሯት ራሱ ልብ በሉ ራሷ ግን ዝቅ አድርጋ ስትመልስ ትመለከታላችሁ። ልጆች የተባሉት እስራኤላውያን እንደሆነ እናውቃለን። ዘጸአት ምዕራፍ 4:22 ላይ እስራኤል የበኩር ልጄ ነው ተብሏል። አዎ ሮሜ መልእክት ምዕራፍ 9 ላይ ቅዱስ ጳውሎስ የሚነግረን ይህንን ነው ይነግረናል። ነገር ግን ለእነርሱ ብቻ እንዳልሆነ ደግሞ እናውቃለን። ምክንያቱም ሮሜ 9 ላይ እንደዛ ያለ ሮሜ 1 ላይ ነግሮናል። ባይዘይ
በወንጌል አላፍርምና አስቀድሞ ለአይሁዳውያን ደግሞ ለግሪክ ሰው ይሌለ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ብሎ ቅዱስ ጳውሎስ ነግሮናል። ስለዚህ ለእስራኤል ብቻ እንዳልሆነ እናውቃለን። ይህ እንዲገለጥ ጊዜ አሰናብታት ያሉትን ሐዋርያትም እንደዛው ማለት ነው። እስራኤላውያን ስላልሆነች ማለት ነው። ይጸየፏቸውም ስለነበረ ያውቁ ዘንድ ጌታ እንዲፈትኖ ከዛ ደግሞ ኃይሉንም በትልቅ ሲገልጥላት ትመለከታላችሁ። በትልቅ ነገር ምንድን ነው የሚላት? መጨረሻውን ስታዩ አንቺ ሴት እምነትሽ ታላቅ ነው ካለ በኋላ እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች ብሎ ማቴዎስ ያስቀምጣል። ማርቆስ ግን በደንብ ገልጦ ያስቀምጠዋል። ልብ በሉ፣ በደንብ ይገልጠዋል። ምን ይላል መሰላችሁ? ቅዱስ ማርቆስ እርሱም ስለዚህ ቃልሽ ሂጂ ጋኔኑ ከልጅሽ ወጥቷል አላት ነው የሚል። ወደ ቤትም ሄዳ ጋኔኑ ወጥቶ ልጇን በአልጋ ላይ ተኝታ አገኘችው። ልብ በሉ፣ ጌታ መሄድ ሁሉ አልተጠበቅም። ቅዱስ ኤፍሬም ይህንን የሚያደንቅ ስለ እሷ እምነት ስለ ራሷ ዝቅ ማድረግ ያየ ጌታ መሄድ እንኳን ሳይጠበቅበት የሚያድን መሆኑን ኃይሉን ገለጠላት ነው። ኃይሉን ገለጠላት። ለማልቀስ አላፈረችም። ባይዘው እያለቀሰች እንደመጣች ያስቀምጣል ቅዱስ ኤፍሬም። she was crying out ነው የሚለው በደንብ እየጮኸች በተለይ የማቴዎስ ወንጌልን እያመጣ ማለት ነው። ምህረትን ለምናለች ማረኝ እያለች ማለት ነው። ማርልኝ እያለች ልጅቷን ግን አልመለሰላትም ነበር። ለእስራኤል ብቻ እንደመጣ ነው የተናገረው ጌታ፣ ግን ለፈተና እንደነበር ልብ በሉ። እስራኤል ያለ በስጋ ላሉት ብቻ ሳይሆን እግዚአብሔር ለነፍስ ለሁሉም ነው። እስራኤል የእግዚአብሔር ሕዝብ የሆኑ በሙሉ እስራኤል ናቸው። ዝምታው ግን ልብ በሉ፣ ዝምታው የጌታ በልባችን ያለውን ለቅሶ በልባችን ያለውን ህመም አውጥተን እንድንለምነው የሚያድን እሱ እንደሆነ አውቀን ከልብ እንድንለምነው የመለሰን ሲመስለን በደንብ ፑሽ እንድናደርግ ማለት ነው። ውይ ጸሎት ያልተሰማም እግዚአብሔር አልሰማኝም። አንዳንዴም እግዚአብሔር የተቆጣን ሊመስል ይችላል፣ ሊቆጣንም ይችላል። ያ ግን ለፈተና የሚሆንበታል። ለፈተና ልክ እንደ ኢዮብ ማለት ነው። ያቆምነው ክፍል ልብ በሉ። እርሷን መልሳ አሁን ጌታ ሆይ ቡችሎች እንኳ ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ ብላ ትመልስለታለች። ቡችሎች እንኳን የልጆችን ፍርፋሪ ይበላሉ። ይህ የሚናገረው ልብ በሉ፣ መጀመሪያ የምትመልሰውን መልስ ተመልከቱ። አሁን ጌታ ሆይ ብላ ትመልሳለች። ይህች ሴት ጌታ ምን ካላት በኋላ ነው እንደዛ የምትመልሰው? ቀድሞ ልጆች በፊት ወይም ደግሞ ልጆቹ ፊት በፊት ልብ በሉ። ኢየሱስ ግን ልጆቹ በፊት ይጠግቡ ዘንድ ተይ፣ የልጆቹን እንጀራ ይዞ ለቡችሎች መጣል አይገባምና ካላት በኋላ ነው እርሷ የምትመልሰው። በመልካም ቃል ደስ በሚል ቃል ትመልሳለች። አዎን ትላለች። ጌታ የተናገረውን ነገር አልተቃወመችም። ልብ በሉ፣ አልተቃወመችም። ምንም ነገር አልተቃወመችም። ጌታ እንዳለው እሺ ነው ያለችው። እሺ፣ ይህንን በኋላ ትመለከታላችሁ። መቀበሏን ጌታዬ ብለው ማለቷ ቅዱስ ጳውሎስ ይነግረናል። ምዕራፍ 9 ላይ ቅድም ልክ ለአይሁዳውያን እንዲሁም ለግሪክ ሰዎች ልክ እንደመጣ ሁሉ ያስቀመጠ ክፍል አለ አይደለ? ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነህ? ስራ ሰሪውም ስለምን እንዲህ አድርገ ሰራኝ ይለዋል እየለው ያስቀምጣል። ይችን ክፍል ግን ተመልከቱልኝ። ለእግዚአብሔር የምትመልስ ማነህ ብሎ ቅዱስ ጳውሎስ ጥያቄ አቅርቦ ነበር፣ ወይም ደግሞ አስቀምጦላቸው ነበር። ወቅሶ ነው፣ ወቀሳ ነው። ለእግዚአብሔር ማንም ይመልስለት የለም። ለምን እንዲያደረግክ አይልም። ማንም ፈጣሪ ነዋ፣ አምላክ ነዋ፣ ሁሉን የሚያደርግ እርሱ ነውና ማንም አይመልስለትም። በምን በትዕቢትም ሆነ አውቃለች፣ ተቀብላለች እሷ። አሁን ጌታዬ ሆይ፣ አሁን ማለት ብቻ አይደለም ጌታዬ ሆይ ስትለው ታገኟታላችሁ። ቡችሎች እንኳ
ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ ብላለች ማለት ነው። ልብ በሉ፣ ራሷን ጌታ ልክ እንዳለው ቡችሎች ራሷን ብላለች። አይደለም ያለችው፣ እንደዛ አላለችም። መልሷ ቡችሎችም እንኳ ቢሆን ፍርፋሪ ይበላሉ። ፍርፋሪ ለመነች ማለት ነው። ከእግዚአብሔር ምህረትን ለመነች። ምህረትን በልቧ ኩራት አታገኙባቸውም። የተረጋጋች ነች። ጠንቅቃ የምታውቅ ነች። እንደሚሳጣትም ማውቃለች። ደግሞ ይህ ጌታ ስለሆነ አምላክ ስለሆነ መሐሪ ነው ብላ አምናለች። ይበላሉ አለች ማለት ነው። ፍርፋሪም ቢሆን ግሪካዊ ነች። በደንብ ልብ ብላችሁ ያዙት። ቀደም ብሎ ስለ መቶ አለቃው አይተን ነበር አይደለ? ማቴዎስ ወንጌል ምዕራፍ 8 ላይ፣ ማርቆስም እንደዛው አይተናል። የመቶ አለቃው መልስ ጌታዬ ሆይ አለ፣ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴና የሚፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና፣ እኔም በደንብ ያዙ፣ ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም ብሎ ጌታ ሲመሰክርለት ትመለከታላችሁ። ጌታ ሲመሰክርለት ይሄ ሁሉ ያለው ሆኖ በቃ አንተ አርግ ጌታ፣ አንተ ያልከው ይሆናል፣ አንተ በል። እስራኤል ይህ እምነት ሲጠበቅባቸው አሕዛብ ወገን የሆኑ ይህን እምነት አሳዩ። የእግዚአብሔርን ቃል ሰምተው ያደረግልን ይሁንልን ከማለት ይልቅ ሲከላከሉ፣ በእነሱ ቃል ያልተገባላቸው የመሰላቸው፣ በእነሱ እንደው በብሉይ ኪዳን እንደ እስራኤል ብዙ እየተወደዱ የማይመስላቸው አሕዛብ አማኝ ሆነው ተገኙ። ትንሽ አይተው በብዙ ታመኑ። በብዙ ታመኑ። በጣም የሚያስገርመው በነገራችን ላይ ብዙ አማኝ የምትሏቸው ሰዎች በቃ ውይ እሱማ ቀጥታ ገነት ነው የሚባላቸው ሰዎች አንዳንድ አሉ አይደለ? እኛ በጣም ሁሉን ነገር ፈራጅ ሆነን እንገኛለን። በነገራችን ላይ ጌታ ግን የልብ እንደሚያይ ባልጠበቃችሁበት ቦታ እምነት ባለበት ሲሰራ ታገኛላችሁ። ሲሰራ ታገኛላችሁ። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ብሎ ወደ ጸጋው ዙፋን በእምነት እንድንቀርብ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 16 ላይ ይነግረናል። በምህረቱ በዙፋኑ ነው የቀረበችው። በእግሩ ዘንድ ተደፋች ነው የተባለላት። ምህረትን ፈልጋ ማለት ነው። የተከለከለች ሲመስላት በዛው አልቀረችም። በዛው አልቀረችም። ጌታዬ ሆይ ፍርፋሪ ለመነች ማለት ነው። ጌታ ምን ይላታል? ስለዚህ ቃልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። ጋኔኑ ከልጅሽ ወጥቷል። ልክ በመቅደስ መጥቶ ወይ ደግሞ በእጃቸው ተነክተው ልክ እንደሚሉት እንደዛ እንኳን አይደለም ያደረገላት። ስለ እምነቷ አይቶ ቦታ እንዳልሆነ ገለጠላት። ልጇን ማየት እንኳን እንደማይጠበቅበት ኃይል እንዳለው ገለጠላት። ኃይል በልቧ እንዳመነች በአፏም እንደመሰከረች እንደተደፋችም በተከለከለች በመሰላት ጊዜ በሰዓት ቀር እምነቷ በደንብ ያዙልኝ። ይሄ ልዩ እምነት ነው። በነገራችን ላይ ጌታ ራሱ ነው ቻሌንጅ የሚያደርጋት እምነቷ እንድትገልጥ ማለት ነው። በማን ፊት? በሐዋርያቱ ፊት ለፊት። የሚገርም ነው። በነገራችን ላይ እንዲህ አይነት ታሪኮች ትመለከታላችሁ። ዮሐንስ 4 ላይ ስትመለከቱ ኢየሱስ ምን ይለዋል አይደለ? ሂድ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ ተብሎ ተነግሯል። በቃ አምነው ይሄዳሉ።
ጌታ መሄድ አይጠበቅበትም። እሱ ይናገራል፣ ይሆናል። እሱ ያዛል፣ ይፈጸማል። ጌታ አምላክ ስለመሆኑ እየነገራት ነው። በነገራችን ላይ መዝሙር 33 ቁጥር 9 ላይ እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም ተብሎ ተነግሯል። ጸኑም። ይህ አምላክ ድንቅ አምላክ ነው። ድንቅ አምላክ ጋኔን ወጥቶ አገኘች። ምዕራፍ 5 ላይ አይተናል። ቀደም ያሉ ምዕራፎች ለምዕራፍ 1 ጀምሮ ጌታ ባጋንንት ላይ ያለውን ስልጣን ልክ ይህኛውም ሆነ ልክ እንደዛው ማለት ነው። ስለ እምነቷ ሲል ተደረገላት። አጋንንትን የሚያደቅ ታላቅ ኃይል ያለው ጌታ ክርስቶስ ስለመሆኑ ገለጠላት። ከሩቅም ቢሆን ቦታ የማይገድበው አምላክ እንደዛ ያምኑ ስለነበር ማለት ነው። በቦታ የሚገደብ የሆነ መቅደስ ውስጥ ያስቀመጡት የሚመስላቸው ስለነበሩ፣ ጌታ ግን ከዛ ያለፈ መሆኑን አሳየ ማለት ነው። ከዛ ያለፈ መሆኑን እያሳየ ነው። ልብ በሉ። እንደ ውሻ ይቆጠሩ ከነበሩ መካከል አሕዛብ ናቸው። እሷም ከዛው ነች። ጌታ ግን ከየት ነች? ዘርሽ ይሄ ነው? አንቺ አይሁዳዊ አይደለሽም? ሊባኖስ አካባቢ የምትገኝ ነች። በነገራችን እዚህ የመጣች ነች ብሎ በዘር አልከፋፈለም። ጌታ ለአንድ ብሔር፣ ለአንድ ሀገር ሕዝብ የመጣ አይደለም። ለሁሉም የመጣ መሆኑን በእርሷ አሳየ ማለት ነው። በእርሷ ገለጠ። በፍጹም የማያውቁት ሕዝቦች ጋር ሄዶ ማዳኑን ሰበከ፣ አደረገላቸው ማለት ነው። የሚፈውስ ጌታ እንዳለን እወቁ። የሚያድን ግን ፈውሱን ለማግኘት ድህነቱን ለማግኘት ከልብ ማመን፣ ጌታ ክርስቶስን አምላክ አድርጎ መቀበል፣ የሚያደርግ አምላክ መሆኑን ማመን፣ ከኃጢአት መከልከል፣ ወደ እርሱ መምጣት፣ የአፍ ምስክርነት ልክ እንደ አይሁዳውያን ሳይሆን የታይታ አምልኮ ሳይሆን ሕጉን ለማስጠበቅ የሚደረግ ይሄ የሾ ያለ ሳይሆን ልክ እንደ ፈሪሳውያን እንደ ጸሐፍት ከልብ ያለ እምነት ከልብ ያለ አምልኮ ጌታ ይፈልጋል። በአፋቸው ብቻ ጌታን የሚወዱ ሕጉን ለማስጠበቅ በአደባባይ የሚተጉ ልክ እንደ ጸሐፍት ፈሪሳውያን ያሉትን ጌታ ከነሱ ሸሽቶ ይሄዳል። ጌታ ከኛ አይሽሽብን፣ አይሄድብን። አዘነባቸው ተብሎ ተነግሯል። ልብ ካላችሁ አድምጣችሁ አይዘንብን። ነገር ግን በኃጢአት ከጌታ ርቀን ከቤተ ክርስቲያን ርቀን የነበርን እኛ ካለንበት ፈልጎ የሚመጣ ጌታ አምላክ እንዳለን ጌታ አሳየን፣ ክርስቶስ አሳየን። ካለንበት አዘቅት ማለት ነው። ልብ በሉ። በእስራኤል አይደለም ይቻለችት ችበት ጣዖት በነገሰበት ከተማ ማለት ነው። ጌታ የሄደ ቤት ነው በእርዛ ጣዖት በነገሰበት ከተማ። ከእናንተ የሚጠበቅ ምንድን ነው? ልክ እንደዚች ሴት አሁን ጌታ ብሎ መቀበል፣ ጌታ መሆኑን ማመን፣ መሐሪ እንደሆነ ማመን። እንደ ግዳጅ አይደለም ደግሞ ልብ በሉ። ጌታ ወዶን ፈቅዶ የሚያደርግልን እንጂ አስገድደነው እጁን ጠምዘን የምናደርግ አምላክ አይደለንም። አይሁዳውያን በነገራችን እኛ ልጆች ነን ብለው ጌታን አምላክን በቃ ያደርግልናል፣ ሌሎቹም አያደርግላቸው እንደ መብት ቆጥረውታል። ምህረቱን ማለት ነው። ጌታ የሚፈልገው ግን ልክ እንደዚች ያለችውን እምነት ዝቅ ማለት ነው። ዝቅ ቦችላ ልክ ስትባል ልክ አይደለ እንደ ፓፒ ጌታ
ለትንሿ ውሻ ምህረቱን የማይከለክል እንደሆነ እነሱ እንኳን ፍርፋሪ እንደሚበሉ አድርጋ ፍርፋሪውን ቢሆን ስጠኝ። ልብ በሉ፣ እየተወራ ያለው ስለ ምግብ ፍርፋሪ አይደለም፣ ስለ ጌታ ምህረት ነው። በተለይ ቅዱስ አምብሮስ እዚህ ክፍል ላይ እንደው ስትለምነው ወዲያው ለምን አልሆነም ጌታ ለምን ሁለቴ ሶስት ጠየቃት ብለው ለሚያስቀምጠው ማለት ነው። የሁሉም ሰው ምልጃ፣ የሁሉም ሰው ጸሎት እኩል ላይሰማ ይችላል። ላይሰማ ስላችሁ እግዚአብሔር ወዲያው ላይመልስ ይችላል። በልባችሁ ያለውን እምነት ለማወቅ ምን ያክል ጌታን ትወዱታላችሁ የሚለውን ለመረዳት ትመሰክሩ ዘንድ፣ ታደርጉ ዘንድ፣ ትገዙ ዘንድ፣ ለጌታ ትቀርቡ ዘንድ ይጠብቃል ጌታ። ቅዱሳኑ በሚለምኑበት ቅዱሳኑ መንገዳችን ወደዛ ነው። እንደዛ እንድንሆን እምነታችን እንዲጨምር መገዛታችን የአፍ ሳይሆን የልብም እንዲሆን ልክ እንደዚህ ሴት አንዴ ሁለቴ ሶስቴ የማንጠየቀው ገና በአንዴ ጌታ የልባችን አውቆ እንዲያደርግልን እምነታችን ፍጹም ይሁን። ለአንድ ጊዜ ለሾ ሳይሆን ቀጣይነት ያልኖረን ግድ ነው። እግዚአብሔር መሐሪ እንደሆነ ማወቅ፣ በኃጢአት ሳለን እግዚአብሔር አይምርም ብሎ መራቅ፣ ትንሽ የተቆጣን የመሰለን ሰዓት ከቤቱ መሸሽ እንደማያስፈልግ ከዚህ እንረዳለን። ትንሽ የተቆጣን ሲመስለን እንደገፋን የምንቆጥር ብዙዎች አለን። አይ እንደዛ አይደለም፣ ጌታ ይፈትነን ነው። በአምላካችሁ ምን ያክል ትተማመናላችሁ? አዎ አንተ ታደርጋለህ፣ አዎ አንተ ኃያል ነህ ብለን የምናመልከው ጌታ እንዳለን ልታውቁ ይገባል። እንደዛም በሉት። አዎ ታደርጋለህ፣ አዎ ይሆናል፣ አዎ አንተ መሐሪ ነህ፣ እኔ ኃጢአተኛውን ማረኝ፣ እኔ ማረኝ። አሜን ይደረግልን። መምርዬ የተመለሰ አካውንት ነው። እሺ አይ ተመልሻለሁ። ላይቡ እየታየ አይደለም እና ከውጪ ልጆች ያስገባችሁ። እሺ እሺ፣ ምክንያቱም ላይቡ እየታየ አይደለም። ከእናንተ ላይክ ገስት ከላካችሁት መካከል ማውራት የምትችሉ ብቻ አንድ ቁጥር ጻፉልኝ። ኖ አንድ ቁጥር ላይቡ እየታየ አይደለም። ለሰው እየታየ አይደለም። ምናልባት ብትረዱን ጥሩ ነበረ። መክፈት የምትችሉ ሰዎች ቀጥቶ ነው፣ አለበዛ ላስወረዳችሁ። ሰላም፣ እንዴት አመሻችሁ? ሁላችንም ሰላም ብያለሁ። አይ ድምፅሽ አይሰማም ፍሬ። ሩሃማ ቀጥይ። እሺ ሰላም ክርስቶስ ይብዛላችሁ። ክርስቶስ ይብዛላችሁ። ዲያቆናት ወንድሞቼ ጋይስ የፈጠነ ማለት ነው። የበላዲ ላይፍ እንትን አይልም፣ እየታየ አይደለም። ደጋግሜ ወጥቼ ነው እያዩ ያሉት እና በሼር ስቶሪ ባደረግኩት ነው እና የፈጠነ ማለት ነው። ሁላችሁም አንዴ ኮመንት መጻፋችሁን ታቆሙና ማለት ነው ሪፖስት ስቶሪ የፈጠነ እያዩዋችሁ ሁላችሁ ማለት ነው ሪፖስት እና ስቶሪ አድርጉት። ታብ አድርጉልን ስንል ተረዱን። ያው ከብዙ ብዙ አይነት ተግዳሮቶች አሉና አገልግሎቱ እንዳይቋረጥ ነው። እግዚአብሔር ቃል ለብዙሃኑ ይደርስ ዘንድ እንድትራዱ ምን ጠይቃል። እንቀጥል። በቃ ያሰማልን። ከዚህ በላይ የምታገለግልበትን እግዚአብሔር አምላክ ጸጋውን አብዝቶ ይስጥ። ምዕራፍ 7 ዛሬ ምዕራፍ 7ን ከሱ ቃል ካቆመበት ነው የምንቀጥለው። ይሄም ማለት ከቁጥር 32 ጀምሮ ያለውን እስከ ፍጻሜ ያለውን ክፍል እኔ እቀጥላለሁ ማለት ነው።
በተቻለ መጠን ያው ትምህርቱ እንዳይቋረጥ ፕሊስ ታብ በማድረግ አገልግሎቱ እንድትራዱ አደራ በድጋሚ አደራ ጠይቃለሁ። እሺ እሺ ይሰማል? ድንገት ይሰማል በደንብ? አዎ ዲያቆን ይሰማል። ኮፒ ሊንክ ግን እንዳትረሱት እባካችሁ አድርጉት። እሺ ይቺ አካውንት እንትን ነው ተንጠልጥላን ያለችው በአንድ ጣት እንደ መያዝ በሏት ተንጠልጥላ ያለች ነች እና ጣቷ ከረገፈ ተያይዘን ላጥ ነው። አንበሳ አውርዱ ሼሩን ይህን ያህል ሚሊዮን አድርጉት አይደለም የተባለው። በቃ ትንሽዬ ነው። ትንሽ የታብታ በእጃችሁ ጠቅጠቅ 10 ብታደርጉት በቂ ነው። እንዳይዘጋ ብቻ ያው እየጠየቅን ያለ ነው። አካውንቱ እንዳይዘጋ ስላለን መሰለኝ ሰውም አያደርገው አርጉ ምናምን መሰለኝ አላውቅም። እኔ ብንማማር መልካም ነውና ከኛ የምታገኙት ትምህርት ብቻ ነው። እሱም ደግሞ ላይቭ ውስጥ ካለ ድረስ ብቻ ነው። መምህር ዛማኑኤልም እኔ ጋም የምናስተምረው ላይቭ ውስጥ ካለ ድረስ ብቻ ነው። ላይቭ ከሌለ መሰነባበት ነው የሚሆነው ማለት ነው። አቅም ስለሌለ ተው ጠላዲ ምንም አያስፈልግም። ያው ትምህርት ሲሆን ሰው አይወድም። እንደው በተቻለ ጥለን ብንወጣላቸው ደስ የሚላቸው ብዙ ሰዎች አሉ እና እኛ ግን እንቀጥላለን ወደ ትምህርቱን በኋላ ገዝታ ታስገቡ ማናቸው ታስገቡ። እሺ ገጸ ንባቡን ከቁጥር 31 ጀምሬ አነበዋለሁ። የማርቆስ ወንጌል ምዕራፍ 7 ቁጥር 31 እስከ 37 ያለውን ክፍል ገጸ ንባቡን እናነብና ከዛ ወደ ትምህርቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደግሞም ከጢሮስ ሀገር ወጥቶ በሲዶና አልፎ 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮም ኮልታፋም እጁን የሚጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻው ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ ምላሱን እንዳሰሰ ወደ ሰማይ አሻቅቦ አይቶ ቃተተና ኤፍታህ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የመላሱም እስራት ተፈታ። አጥርቶ ተናገረ ለማንም። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት፣ ያለ መጠንም ተገረሙና ሁሉን ደህና አድርጓል። ደንቆሮችም እንዲሰሙ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከበረ የተመሰገነ ይሁን። ያነበብኩት የማርቆስ ወንጌል ምዕራፍ 7 ሲጀምር ከጢሮስ አገር ወጥቶ በሲዶና አልፎ ይላል። በሲዶና አልፎ 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ ይላል። ኦኬ አንዴ ቪዲዮ ልክፈትና ይሄንን በካርታ እንመልከት። ምክንያት ስላለኝ ነው ይሄን የማደርገው። እሺ ከጢሮስ ተነስቶ ወደ ሲዶና ከዛ በኋላ ወዴት ወረደ? አለው አይደል? እኮ ይሄ ነገር እንዳይቋረጥ ዋርኒንግ መስጠት ጀመረ አይደል? አይ አለው ብቻ አለህ በሉኝ። እየፈራን እኮ ነው። ኤኒ ታይም ሊዘጋ ይችላልና ለዛ ነው። እሺ ጢሮስ ተነስቶ ሲዶና
ወደ 10 ከተሞች የሚለው ደግሞም ከጢሮስ ታገቦቶ በሲዶና 10 ከተማ ወይም ፖሊስ የሚለው ሲቲ ነው 10 ከተማ የ120 ማይል ጉዞ እንደተጓዘ ነው የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይሄንን እንግዲህ እኛ ኢትዮጵያውያን ደግሞ በደንብ እንድንረዳው በደንብ እንድናውቀው 120 ማይል ወደ ኪሎ ሜትር ስትቀይሩት 193 ኪሎ ሜትር ገደማ ነው የሚሆን ወደ 200 ኪሎ በሉና ያዙት 193 እንግዲህ 120 ከዛም ሊያልፍ ይችላል ኦኬ እስከ በዴካፖሊስ በሚባለው ቦታ ላይ አሁን የተደረገውን ታምር የምናየው ኦኬ የእግዚአብሔርን መንግስት ወንጌልን ለመስበክ የእግዚአብሔርን መንግስት በሰው ልብ ለማተም የተመሙትን ለመፈወስ ያችሁ ያጋጣሚ በአብዛኛው ላይ ፕሌኒ ዘ ኤልደር የሚባል ታሪክ ጸሐፊም አብዛኛው ሊቃውንት እነዚህ 10 ከተማ አንደኛ ደማስቆስ ይላተኛ ራፍናን ጌዳራ እንግሊዘኛ ፕሮናንሴሽኑ ነው ጌዳራ ዎች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንድስ እንደማለህ አዋሉ ሄዶም መንፈቃየው የነበረው በመንፈስ ጊዜ ምናለት ተደነቁ ሁሉም ተደነቁ አሁን ይሄንን አስቀድመው ያውቃሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ አሁን ተመልሶ እሱን የተናገረውን ቃል እስኪ እናንብብ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ታገኙታላችሁ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን ሕይወት ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውንም ለኛም የተገለጠው የዘላለም ሕይወት እናወራላችኋለን እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እያለ ቅዱስ ዮሐንስ ሐዋርያትን ጨምሮ ሐዋርያት የሰሙትን የሕይወት ቃል ከክርስቶስ ስር ቁጭ ብለው 3 ዓመት ከግማሽ ኦኬ ቁጭ ብለው የተማሩትን የእግዚአብሔር ቃል
ያዩትን በአይኖቻቸው ያዩትን ሲያደርግ ያዩትን በአይኖቻችን ያየነውን የተመለከትነውን አለ እጆቻችንም የዳሰስነውን እናወራለን እንገልጥላችኋለን። ይሄ ማን ነው? ክርስቶስን ነው የምንነግራችሁ ነው እያለ ያለው ቅዱስ ዮሐንስ። ክርስቶስ ሲያደርግ ያየነውን ሲያስተምር የሰማነው ለእናንተ እናገራለን። ምክንያቱም በዛ ነው የህይወት ቃል ያለው፣ በዛ ነው እረፍት ያለው፣ በዛ ነው ህይወት ያለው፣ በዛ ነው መጽናናት ያለው። ሐዋርያት የሚያደርጉት ይሄንን ነው። ጴጥሮስና ዮሐንስ አይደለም የሰሙትን ክርስቶስ የሚያደርገውን ሲያደርጉ እንመለከታለን። ለምሳሌ ሐዋርያት ሥራ ምዕራፍ 3 ቁጥር 4 ወደ ቀደመው ነገር እንመለስ። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ አለ፣ ወደኛ ተመልከት አለው። ኦኬ ይሄ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። ይሄ ሰው ከእናቱ ማህፀን ጀምሮ አንካሳ ነው። በደዌ ህመም የተያዘ ሰው ነው። ፈውስን የሚፈልግ ሰው ነው። ግን ጴጥሮስና ዮሐንስ ፈውስን አይደለም አስቀድመው የሰጡት። አሁን ብዙ ሰው ይህን ስለማያስተውል እንደዚህ አይነት ክፍሎችን ዝም ብሎ ነው ያልፈው። ምንድነው ያደረጉት? ቃል በቃል እንመልከት። ቁጥር 3 እና 4 ላይ ተመልከቱ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው ይላል። የለመናቸው ብር፣ ወርቅ፣ ሳንቲም ነው። እነርሱ ግን ምንድነው ያደረጉት? ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው ይላል። ምን እያደረጉ ነው ጴጥሮስና ዮሐንስ ብለው ይጠይቃሉ ሊቃውንቱ። ቅዱስ ይስሐቅ ሶርያዊ ይህንን የሐዋርያት ሥራ ምዕራፍ 3ን ሲያብራራ ለተቸገረ ሰው አንድ ነገር ለመስጠት ካሰብክ ብሎ ይጀምራል። ለተቸገረ ሰው በተለያየ አይነት ችግር በተለያየ አይነት ፈተና ውስጥ ላለ ሰው አንድ እርዳታ ለማድረግ ካሰብክ፣ ለተቸገረ ሰው አንድ ነገር ለመስጠት ካሰብክ ፈገግታ ያለው ፊት ከምጽዋት ይቅደም፣ መከራውንም የሚደግፍ የሚያጽናና ቃል ተጠቀም ይላል። ይሄ ቃል በቃል አሳያችሁ አንዴ ቪዲዮ ልክፈትና በጣም የሚደንቅ ቃል ነው። ለምንድን ነው ይሄንን ያደረጉት? if you intend to give something to a needy person ለተቸገረ ሰው አንድ ነገር ለሚፈልግ ሰው ለተቸገረ ሰው to give something to a needy person እሺ አንድ ደቂቃ ቆይ ጋይስ እንዴት አመሻችሁ? እኔ if you intend to give something to a needy person ለተቸገረ ሰው አንድ ነገር ለመስጠት ካሰብክ let your smiling face precedes your arms ምን እያለን ነው? ፈገግታ ያለው ፊት ከምጽዋትህ ይቅደም። ከምታቀርበው ምጽዋት ከምትሰጠው ነገር መጀመሪያ ምን ይቅደም? ፊትህ ይቅደም። ከሚያረጋጉ ቃላት ጋር በፈገግታ በፍቅር ፊት ያንን ሰው ተመልከት። that support his suffering ይላል። ይረዳዋል፣ ኦኬ ይደግፈዋል፣ ያጽናናዋል። የምታሳየው ፊት የምትናገረው የሚያጽናና ቃል ያንን ሰው ምን ይለዋል? ይረዳዋል። ለዛ ነው ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። ለምን? ውስጡ ያለውን ሌላ ቁስል እያከመ ነው። መጀመሪያ ይሄ የፍቅር አይን የሚያጽናና አይን ጴጥሮስና ዮሐንስ ለዚህ ሰው ያላቸውን ፍቅር ነው እየገለጹለት ያሉት። ውስጡ ተጎድቷል። ውስጡ መታከም ይፈልጋል። ውስጡ መጽናናትን ይፈልጋል እና በፍቅር አይን ሲመለከቱት ነው የምንመለከተው። አስቀድመው ከሚሰጡት አስቀድመው ከተያዘበት ይሄ ደዌ ፈውስ ከመፈወሳቸው በፊት በፍቅር አይኖቻቸው ይመለከታሉ። እንደ ኢትዮጵያ አለ አይደል ይባላል እኮ በእኛ ሀገር ቋንቋውን ለውጦና ከፍትፍቱ ፊቱ ይላሉ አባቶቻችን አይደል? ፍትፍት ከምታቀርብለት ለአንድ ሰው ብላ ጠጣ ከምትለው አንድ ሰው ቀድመህ ምንን አሳየው? የፍቅርን ፊት አሳየው። ኦኬ ያ ይደግፈዋል። ሰውን የተራበ ሰው የተጠማ ሰው
ምግቡን እንኳን ለመብላት መሻት ያድርበታል መልካም የሆነ ፊትህን አይቶ። ዛሬ ላይ አለኮ መርዳታችን መልካም ሆኖ ሳለ ከልባችን አይደለም እንደው ሰውን እያሳዘንን ምን ረዳለህ ውሽ ይሄ ሰውዬ ደግሞ በቃ እንደው ምንድነው የሚጨቀጭቀኝ ምናምን አንተ ሰው በቃ ዞር በል ምናምን ዝም ብለን አለ አመናጭቀን ምናምን ምን ሌላቸው ሰዎች አሉ ወይ እንብለን ዝም ብለን ጥቅላ አንድ ብር ምናምን እንደዚህ ምን ወርውር እንደዚህ ብለ ሳንቲም ምን ወርውርላቸው ሰዎች ይሄ የተገባ አይደለም። ሐዋርያት እንዲህ አይደለም ሲረዱ እንኳን የሚረዷቸውን ሰዎች በፍቅር አይን ያክማሉ። ክርስቲያኖች ይሄንን ገንዘብ ልናደርግ ያስፈልጋል። እነዚህ ሰዎች ከኛ አንድ ነገር ፈልገው የመጡ ሰዎች በገንዘብ ብቻ አይደለም የተጎዱት። ኦኬ በስጋዊ ደዌ ብቻ አይደለም የተጎዱት ውስጣቸውም ተጎድቷል። ስለዚህ ውስጣቸውንም ልናክም ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስም እያደረገ ያለው ይሄንን ነው። ከህዝቡ ለይቶ ለብቻው ወሰደው ይላል። ኦኬ ከህዝቡ ለይቶ ለብቻው ወሰደው። ይሄ ምንን ያሳያል? ፍቅሩን ነው የሚያሳየው። ምን ያህል ርህራሄ ምን ያህል ፍቅር እንዳለው ሲገልጥለት ከህዝቡ ለይቶ የተጎዳ ሰው ነውና ብዙ ድካም አለበትና ለይቶ በፍቅር ሲያክመው ነው የምንመለከተው። ከዛ ጣቶቹንም በጆሮ አገባ እንትፍም ብሎ መላሱን ዳሰሰ። ይሄ ምንን ያሳያል? ጆሮቹንና መላሱን ዳሰሰ። ይሄ የሚያሳየው ጆሮቹን ሊከፍት ምላሱም ዲዳርል ይሄ ሰው ደንቆሮ ኮልታፋም የሆነ ሰው አይደለ? መናገር የከበደው ሰው ኮልታፋ የሆነ ሰው ነው። ደንቆሮና ኮልታፋ ይላል ቁጥር 32 ላይ። ስለዚህ ጆሮቹን ሲዳስስ ጆሮችህን ልከፍት ነው ፈውስን ለጆሮህ ልጥነው ሲለው ነው ጣቶቹን በጆሮቹ አገባ የሚለው። ከዛ እንትፍም ብሎ ምላሱን ዳሰሰ ሲል ደግሞ ኮልታፋነትህን ልመልስ ነው ሙሉ ጤንነትን ልሰጥህ ነው ሲለው ምልክት እየነገረው ነው። ምላሱን ዳሰሰ ሲል ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 9 ላይ ተመሳሳይ እንደዚህ አይነት ተአምር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያደርግ እናያለን። ዮሐንስ ወንጌል ምዕራፍ 9 ላይ ገብታችሁ ብትመለከቱ ከቁጥር 1 ጀምሬ ላንብብ። ሲያልፍም ከመወለዱ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝ ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ይመጣል። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ አለ ቁጥር 6 ላይ ጌታችን ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን አይኖች ቀባና ከአይኖቹ ቦታ ላይ ሄዶ አይን ላበራልህ ነው ወይ አይን ብርሃንን ልሰጥህ ነው አይንን ልሰጥህ ነው አይንህን ብርሃንን ልመልስልህ ነው ሲለው አይኖቹ ቦታ ላይ ምን አደረገ? የእውሩን አይኖች ቀባ። ከዛ ሂድና በሰሊሆም መጠመቂያ ታጠባለው ያለ ይቀጥላል። ከዛ አይኖቹ አይን ብርሃን ሲያገኝ እንመለከታለን። ይሄ ሰው ኦኬ ይሄ ብላቴና አሁንም በማርቆስ ወንጌል ላይ ያደረገ ያለው ጣቶቹን በጆሮቹ አገባ እንትፍ ብሎ መላሱንም ዳሰሰ። ኦኬ አንደኛው ጆሮችህን ኮልታፋነትህን ልመልስልህ ነው እንጂ ጤና ልሰጥህ ነው ሲለው ነው። ሁለተኛ ይሄ ፊዚካል የሆነ ኢንተራክሽን ማድረጉ መንካቱ የሚያሳየው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከአፈር እንዳበጀው ኦኬ ካለመኖር ወደ መኖር ያመጣን እርሱ እንደሆነ የፈጠረን እርሱ ቃል እንደሆነ እርሱ አምላክ እንደሆነ እኛ የእርሱ መሆናችንን ሲገልጽ ፊዚካሊ በመንካት ፍቅሩን ገለጸለት። ኦኬ ቁጥር 34 ላይ ወደ ሰማይ ማሻቅቦ አይቶ ቃተተና ኤፍታህ አለው አለ። ምን ማለት ነው? ለምንድን ነው ወደ ሰማይ አሻቅቦ አየ ተባለ? ለምን ወደ ምድር አላየም? ለምን ወደ ግራ አላየም? ለምን ወደ ቀኝ አላየም?
ወደ ኋላ ዓለም ወደፊት ለምን አላየም? ለምን ወደ ሰማይ አሻቅቦ አየና ቃተተ ተባለ? ወደ ሰማይ አሻቅቦ ማየቱ ክርስቲያኖች ይሄ ለዚህ ሰው የሚደረግለት ፈውስ ሰማያዊ መሆኑን ከእግዚአብሔር ዘንድ መሆኑን ነው እየገለጠ ያለ። ያዕቆብ በያዕቆብ መልእክት ላይ በያዕቆብ መልእክት ምዕራፍ 1 ቁጥር 17 ኦኬ ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንዲህ የሚል ኃይለ ቃል አለ። ለምትጽፉ ሰዎች ምትጽፉ ደስ ይለኛል። በጎ ስጦታ ሙሉ ጤንነቱን ሊመልስለት ነው። ኦኬ ኮልታፋነቱን ሊፈውሰው ነው። ጆሮቹ አይሰሙም ነበረ፣ መስማትን ገንዘብ ሊያደርጉ ነው። ስለዚህ ፍጹም የሆነ ፈውስ ሊደረግልህ ከእግዚአብሔር የሆነ ፈውስ ሊደረግልህ ነው ሲለው ወደ ሰማይ አሻቀበ ይላል። አንድም ይሄ ፈውስ ከእግዚአብሔር አብ የሆነ ነው። ከአባቴ ከእግዚአብሔር አብ የሆነ ነው። አባቴ እግዚአብሔር አብ አስቀድሞ ይሰራል እኔም እሰራለሁ ብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ተናግሮ የለታችን ቃል በቃል ምንድነው? ኢየሱስ ግን ይላል አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው ተብሎ ተጽፏል። ይሄ ከአባቴ የሆነ ፈውስ ነው፣ ከእኔ የሆነ ፈውስ ነው፣ ከመንፈስ ቅዱስ የሆነ ፈውስ ነው፣ ከእግዚአብሔር ዘንድ የሆነ ፈውስ ነው። አባቴ እስከዛሬም ይሰራል እኔም ደግሞ እሰራለሁ ሲል ወደ ሰማይ አሻቅቦ ቃተተ ይላል። ወደ ሰማይ ለምን አሻቀበ ቢሉ ምክንያቱ ይሄ ነው፣ ፈውሱ ከእግዚአብሔር ዘንድ ነው። ከዛ ኤፍታህ አለው ይላል። ኤፍታህ ማለት ነው ተከፈት ማለት ነው። እዛው ላይ ትርጉሙን ታገኛለህ። ኤፍታህ አለው እርሱም ተከፈት ማለት ነው ይላል። ኦኬ ሲያዘው ነው የምትመለከቱት። ባለስልጣን መሆኑን ነው የምንመለከተው። ኢየሱስ ክርስቶስ እርሱ ባለስልጣን፣ እርሱ ጌታ፣ እሱ ራሱ እግዚአብሔር መሆኑን ነው የምንመለከተው። በስልጣኑ ኤፍታህ አለው እርሱም ተከፈት ማለት ነው። ስለዚህ ወዲያው ይላል ጆሮቹ ተከፈቱ፣ የምላሱም እስራት ተፈታ፣ አጥርቶም ተናገረ፣ ኩልታፋነቱ ተፈታ። አያችሁ አይደለ? እግዚአብሔር አምላክ ኤፍታህ ተከፈት ሲል ይሄ ሰው ሙሉ ጤናው ተመለሰ። ይሄ የሚያሳየው ባለስልጣን ጠቅላላ የማርቆስ ወንጌልን ስታነቡ ክርስቲያኖች ኦኬ just the major from the beginning ከጅማሬው ስንነግራችሁ የነበረው እኔም ጳላዲዮስ የማርቆስ ወንጌል የተጻፈባቸው ዋናው ኦኬ ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የጌቶች ጌታ፣ እርሱ የነገስታት ንጉስ፣ እርሱ ባለስልጣን መሆኑን ፕሮክሌም ለማድረግ ነው፣ ለመግለጽ ነው፣ ለመስበክ ነው። ኦኬ አንድ ደቂቃ ማለት ነው አለ ባለስልጣን መሆኑን እንረዳለን፣ እንመለከትበታለን። ቁጥር 35 እና 36 ላይ ወዲያውም ነው የሚለው ጆሮቹ ተከፈቱ፣ የመላሱም እስራት ተፈታ፣ አጥርቶም ተናገረ። የመላሱም እስራት ተፈታ፣ አጥርቶም ተናገረ ይላል። ቁጥር 36 ላይ ለማንም አትንገሩ ብሎ አዘዛቸው፣ እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩ ይላል። በተለይ ማርቆስ ወንጌል ላይ ሌሎችም የመጽሐፍ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንቅ ካደረገ በኋላ አትናገሩ ብሎ ያዛቸዋል። ስለምንድን ነው ይሄንን የሚለው? ኦኬ አንደኛ ስለ ትህትና ይላሉ አበው። ኦኬ አንደኛ ትህትናን ነው የሚያሳየው። ግን ዋናው እናንተ እዚህ ይዛችሁ እንድትይዙት የምፈልገው አንድ ነገር አለ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዋናው ዓላማ የእግዚአብሔርን መንግስት መስበክ ነው። የእግዚአብሔርን መንግስት በሰዎች ልቦና ውስጥ ማተም ነው። ኦኬ ሰዎች ፈውስን ወይም ደግሞ መብልን ወይም ደግሞ ሌላ በረከትን ብለው ያንን ብቻ ብለው እንዲመጡ እግዚአብሔር አምላክ አይወድም። ይሄን አይፈልግም። ሰዎች የእግዚአብሔርን ቃል ወንጌልን ለመስማት በልጁ በኢየሱስ ክርስቶስ አምነው ወራሽ በሆነው በልጁ በኢየሱስ ክርስቶስ የእግዚአብሔርን መንግስት እንዲወርሱ የእግዚአብሔር ዓላማ ይሄ ነው።
ለዚህ ነው በሉቃስ ወንጌል ላይ አስቀድሞ ነግሮናል እኮ አስተዋይ ካለ አስቀድሞ ነግሮናል። በሉቃስ ወንጌል ምዕራፍ 4 ላይ ተመልከቱ ምንድነው የሚለው? ሉቃስ ወንጌል ምዕራፍ 4 ቁጥር 43 ላይ እርሱ ግን አለ ስለዚህ ተልኬያለሁ፣ ለሌሎችም ከተሞች ደግሞ የእግዚአብሔርን መንግስት ወንጌል እሰብክ ዘንድ ይገባኛል አላቸው ይላል። ኦኬ ይሄ ወንጌልን መስበክ ዋናው ዓላማ የእግዚአብሔር ዓላማ ይሄ ነው። ሰዎች ግን ተአምሩን ተመልክተው ኮልታፋ ለሆነው ሰው ድንቅ ተደረገለት፣ ደንቆሮ ለሆነው ሰው ፈውስ ተደረገለት ብለው ተአምር ፈልገው ብቻ እንዲመጡ አልወደደም። ተአምር ፈልገው ብቻ እንዲመጡ አልወደደም። እስቲ ሙሉን እንደው እኔ ጥቅሷን ብቻ ቨርስ 43 ቁጥር 43 ላይ ያለውን ብቻ ነው አጥቼ የተናገረው። እስቲ ሙሉን እናንብበው ተመልከቱ። ቁጥር 40 ላይ ፀሐይም በገባ ጊዜ ይላል። እዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 40 ጀምራችሁ ስታነቡ ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞች ሁሉ ወደ እርሱ አመጧቸው። እርሱም በእያንዳቸው ላይ እጁን ጭኖ ፈወሳቸው። ማን ነው እርሱ? ጌታችን መድኃኒታችን ኢየሱስ ክርስቶስ። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁ ከብዙዎች ይወጡ ነበር አለ። እሺ ከዛስ ገሰጻቸውም ከዛ ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም ይላል። ቁጥር 42 ላይ በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ህዝቡም ይፈልጉት ነበረ፣ ወደ እርሱም መጡ። ከእነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ። እርሱ ግን አለ ስለዚህ ተልኬያለሁና ለሌሎች ከተማዎች ደግሞ የእግዚአብሔርን መንግስት ወንጌልን እሰብክ ዘንድ ይገባኛል አላቸው። በገሊላም ምኩራቦች ይሰብክ ነበር ይላል። ህዝብ ይከተለው ነበር። ለምን? ተአምራቱን አይቶ፣ ድንቅን አይቶ፣ ፈውሱን አይቶ፣ አጋንንትን ሲያስወጣ አይተው፣ በልዩ ልዩ የደዌ በሽታ የተያዙትን ሲፈውስ አይተው፣ ፈውስን ፈልገው ብዙዎች ይከተሉት ነበር። እርሱ ግን ማለት የእግዚአብሔርን መንግስት ወንጌልን እሰብክ ዘንድ ይገባኛል አላቸው። መጀመሪያ ጽድቁን ፈልጉ ሌላው ይጨመርላችኋል አይደል የተባለው? አሁን ይሄ ነው የእግዚአብሔር ዓላማ፣ የክርስቶስ የእግዚአብሔርን መንግስት ሰዎች ልቦና ውስጥ ማተም። ኦኬ ስለዚህ ለማንም አትንገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩ፣ ሄደው የተደረገላቸውን ነገር ተናገሩ። ቁጥር 37 ላይ ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። የማይናገሩ ሰዎች እንዲናገሩ፣ ኮልታፋ የሆኑ ሰዎች አጥርተው እንዲናገሩ፣ የማይሰሙ ሰዎች እንዲሰሙ አድርጓል፣ ሁሉን ደህና አድርጓል ብለው ተናገሩ ይላል። ግብፃውያን መተርጉማን በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ይህንን ክፍል ያነሱና የዘፍጥረት መጽሐፍ ምዕራፍ 1 ቁጥር 31 ላይ እግዚአብሔር አምላክ ይላል በስድስተኛው ቀን ፍጥረትን ፈጥሮ ከጨረሰ በኋላ በስድስተኛው ቀን ምን አለ የሚለውን ክፍል ያነሳሉ። ዘፍጥረት 1:31 ላይ ታገኙታላችሁ። ምንድን ነው የሚለው? እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ ስድስተኛ ቀን ይላል። የእግዚአብሔር ስራ መልካም እንደሆነ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ ስድስተኛ ቀን ይላል። ይሄ በፍጥረት የተነገረ ቃል ነው። ኦኬ ፍጥረትን ከፈጠረ በኋላ እግዚአብሔር የተናገረውን ሊቀ ነቢያት ሙሴ ጽፎታል። ማርቆስ ወንጌል ላይ ግን ማን ነው የተናገረው ይሄንን ቃል? በዛ የተሰበሰቡ ሰዎች ያለ መጠንም ተገረሙና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። ማለት ክንዱ የነካው ደህና አድርጓል ማለት ሙሉ ጤንነትን መልሶላቸዋል። ስራው መልካም ነው። ፈውስ፣ ሙሉ ጤንነትን፣ ሙሉ መልካም የሆነን ፈውስ አድርጓል። ይህ ሰው የሰራው ይላሉ አበው በትርጓሜያችን ላይ ይህ ሰው የሰራው ምን ያምር እያሉ ፈጽመው ያደንቃሉ ይላል ኢትዮጵያ ሊቃውንት። ይህ ሰው የሰራው ምን ያምር እያሉ ፈጽመው
ያደንቃሉ። ለጽሙማን ያሰምዑሙ ለደንቆሮችንም ምን ማለት ነው? ለደንቆሮች ያሰማቸዋል። ይሄ መልካም አይደለ? የማይሰማ ጆሮ ሰማ ከተባለ ይሄ መልካም የሆነ ነገር ነው። መልካም የሆነው መልካም ከተባለው የመልካምነት ምንጭ ከሆነው ከክርስቶስ ተገኘ። ወለበሃማነ ያነብቦሙ ይላሉ። ምን ማለት ነው? ዲዳዎችን ያናግራቸዋል። ይሄ መልካም ነው። መልካም የተባለ ነገር ነው። የማይናገሩ ይናገራሉ። ስለዚህ ድርጊቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርገው መልካም ነው አሉ። ለምን ቢሉ ደንቆሮችን ያሰማቸዋል፣ ዲዳዎችን ያናግራቸዋል ይላሉ ኢትዮጵያ ሊቃውንት። ፍጥረትን እግዚአብሔር አምላክ ፈጥሮ ሲጨርስ ሁሉ መልካም እንደሆነ ተመለከተ እንደተባለ ማለት ነው። ከእግዚአብሔር የሆነ ነገር ሁሉ መልካም፣ ከእግዚአብሔር የሆነ ነገር ሁሉ ሰላም፣ እረፍት የሚሰጥ መሆኑን ሲገልጹ ያለመጠንም ተገረቡና በተደረገው ታምር ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ ተብሎ ተጽፏል። ስለዚህ ከዚህ ክፍል በተለይ ከቁጥር 31 እስከ 37 ነው ዛሬ ያየነው። ምንድነው ከዚህ ኮልታፋ ከሆነ ሰው ደንቆሮ መስማት ከማይችለው ሰው ምን ነው የምንማረው? ከዚህ ክፍል ላይ ምን ነው የምንማረው? ይዘን እንድንሄድ የሚያስፈልገው አንደኛ ይሄ ተአምር የተጻፈልን የኢሳይያስ መጽሐፍ የኢሳይያስ የትንቢት ቃል ፍጻሜውን ማግኘቱን ለኔና ለእናንተ ለመግለጽ ነው። እሱ መሲሁ በመጣ ጊዜ ብሎ የተናገረው ቃል ደንቆሮች ይሰማሉ፣ ዕውሮች ያያሉ፣ ዲዳዎች ይናገራሉ፣ ኮልታፋዎች አጥርተው የሚናገሩ ዲዳዎች ይናገራሉ የተባለው የኢሳይያስ ትንቢት ፍጻሜ አማናዊው መሲህ ክርስቶስ የትንቢት ኢሳይያስ ትንቢት ፍጻሜ ኢየሱስ ክርስቶስ መሆኑን እንድንመለከት ነው ይሄ ክፍል የተመዘገበው። ሌላው ደግሞ ምንድነው? የእግዚአብሔርን ፍቅር ነው የምናየው። ተመልከቱ 192 ማይል በኪሎ ሜትር ያንን ሁሉ መንገድ ቅድም አይታችኋል አይደለ? ከጢሮስ ሲዶና ተነስቶ 10 ከተሞች ወደሚባሉ ቦታ መጥቶ ለዚህ ሰው ድንቅ አድርጎለታል እግዚአብሔር አምላክ። ይሄ ምንን ያሳያል? ለሰው ልጅ ያለውን ፍቅር፣ እንክብካቤ ያሳያል። ይሄን ታምር ደግሞ ሲያደርግ ከህዝቡ ለይቶ ለብቻው ወሰደው ይላል። እግዚአብሔር አምላክ ቅድም ቅዱስ ይስሐቅ ሶርያዊ እንደተናገረ ማለት ነው፣ ለተቸገረ ሰው አንድ ነገር ለመስጠት ካሰብክ ፈገግታ ያለው ፊት ከመጽዋዕትህ ደግሞ ወይም ከምታደርግለት ድንቅ ነገር ከመጽዋዕት በፊት ይቅደም ፈገግታ፣ ፍቅር፣ እንክብካቤ፣ መከራውንም የሚደግፍ የሚያጽናና ቃል ተጠቀም ይላል። መከራን የሚደግፍ የሚያጽናና ቃል አድርገህ እንክብካቤ ሰጥተህ ከዛ በኋላ ያሰብከውን የጠየቀህን ይህንን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስም በፍቅር በእንክብካቤ ይህንን ሰው ጠብቆ ይዞ ፈውስ ሲያደርግለት ጤናውን ሲመልስለት እንመለከታለን። በጆሮቹ አገባ እንትፍም ብሎ ምላሱን ዳሰሰ። ወደ ሰማይ ማሻቅቦ አይቶ ቃተተና ሰማይ ማሻቅቦ ወደ ሰማይ ማመልከቱ ደግሞ ምን ወደ ሰማይ አሻቅቦ መመልከቱ ይሄ ታምር ከእግዚአብሔር ዘንድ እየተደረገ መሆኑን ሲገልጽ ፍጹም የሆነ መልካም የሆነውን ነገር በእግዚአብሔር የተወደደውን ነገር እያደረገለት አባቱ እግዚአብሔር አብ የሚያደርገው እግዚአብሔር ወልድ የሚያደርገው እግዚአብሔር መንፈስ ቅዱስ ከእግዚአብሔር ዘንድ የሆነ በረከትን ከእግዚአብሔር ዘንድ የሆነ ፈውስን እየሰጠ መሆኑን ይገልጻል። ኤፍታ ማለት ተከፈት ማለት አዘዘ ጌታችን። ይሄ ደግሞ የሚያሳየው እሱ ፍጹም ስልጣን እንዳለው፣ እሱ አምላክ እንደሆነ፣ እሱ ወልደ እግዚአብሔር እንደሆነ፣ እሱ ስቡዕ ቃል ኢየሱስ ክርስቶስ ወልደ እግዚአብሔር እንደሆነ የምናይበት ባለ ስልጣን እንደሆነ ሲገልጽ ነው። እና በመጨረሻ ላይ የእግዚአብሔርን ድንቅ ስራ እናያለን። ይሄንን ታምር ጌታችን መድኃኒታችን ኢየሱስ ክርስቶስ ኮልታፋ ለሆነው ሰው፣ ደንቆሮ ለሆነው ሰው ማርቆስ ወንጌል ምዕራፍ 7 ላይ ፈጽሟል። ለዚህ ሰው የተደረገ ድንቅ
ለዚህ ሰው የተደረገ በረከት፣ ለዚህ ሰው የተደረገ ፈውስ እና ለእናንተም ይደረግልን። ያስተማርን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኛ እናንተ ጋር ይሁን። ይቆየን። አሜን አሜን። ቃሌት ያሰማል፣ ቃሌት ያሰማል፣ ቃሌት ያሰማል።